ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቻለሁ ማለት ነው። እሱ ምንድነው ወዴት ነው ምናምን ካላችሁ እኛ መቼም ከቡታጅራ ዩቲዩበሮች ውጭ ምን ሄድበት የለንም ታውቃላችሁ። እኛ እነሱን ነው እንደ ሀገራዊ ጉዳይ አድርገን አጀንዳችን አድርገን እነሱን ነው እንግዲህ ሁሌ እንትን የምንለው ማለት ነው። ዛሬ እንግዲህ ዛሬ የመጣሁበት እውነት ለመናገር ከሰነበተ እንግዲህ ባይዘዌ ስለማን ነው ካላችሁ እንግዲህ እንዳያችሁት ታምሌሉ ላይ ስለዚች ሩታ ስለምትባለው ግለሰብ ነው የመጣሁት ማለት ነው። እንዲሁም አብርሽም የሚሰሩት ስራ የእውነት እኔ ለትውልዱ ምን እንደሚያስተምሩት አንዳንድ ግራ ነው የሚያጋባኝ። ይቅርታ አድርጉልኝና በተለይ አሁን እቺ ሩታ ቤተሰቦቿ የተከበሩ ቤተሰቦች አሏት። እናቷም አባቷም ትልቅ የእድሜ ባለጸጋ ናቸው እውነት እና እነዚህ የተከበሩ አባትና እናት እያሏት እንደዚህ መውረዱ እኔ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ማለት የምትለቃቸው ፎቶዎች ባይዘው ፈና ያደርጉም። እኔ ይቅርታ አድርጉልኝና የፈለጋችሁትን በሉ ማለት ነው እናንተ ማለት ነው። ተመልካቾች ስደውኝ ከርብቱኝ ዝግዝቁኝ እኔ ችግር የለብኝም። ነገር ግን ይሄ ነገር ፈጽሞ ስህተት ነው ብዬ ነው የማስብ። እንደኔ ማለት ነው ፈጽሞ ስህተት ነው። ይሄ ለምንም ለትውልዱም ሆነ ለምኑ በጣም አሳፋሪ ፎቶ ነው። በተለይ በቀዳሚ የለቀቀችው ቪዲዮ ማለት ስለሷ ስለሄድና ስለ አብርሽ መመለስበታለሁ ባይዘው። በእርግጥ እሷ ይሄንን ፎቶ ልትለቅ የቻለች በኮመንታተሮች ነው። ይሄንን ተናግራለች ማለት የሆነ ኮመንት እንደውም የሆነ ቪዲዮ ቲክቶክ ላይ ተለቋቸው ነበር ማለት ነው። እንግዲህ እነሱም አይተውታል ማለት ነው። እስክሮል ሲያደርጉ እርግጠኛ ነኝ አይተውታል። እና ያንን ቪዲዮ ስላየች ይመስለኛል እንግዲህ እንደዚህ አይነት ነገር ልትሰራ የተገደደች። ነገር ግን ቢሆንም ደግሞ መስራት የለባትም። ይቅርታ አድርጉልኝና ማለት ነው ገና ለገና ለሰው ብላ ማለት ነው እንደዚህ አይነት ቪዲዮ መስራቱ አግባብ ነው ብዬ አላስብም። የምሬን እምላችሁ። ምክንያቱም ምን አለ መሰላችሁ አንደኛ ቤተሰቦቿን ማየት አለባት። ማርያምን ቤተሰቦቿ በጣም የተከበሩ አባቷ በተለይ ትልቅ የእድሜ ባለጸጋ ናቸው። በዚህ ልክ እንደዚህ ወርዶ ይሄን የመሰለው እንደዚህ አይነት ፎቶ መልቀቅ እንጃ ለቤተሰብም ለሁሉም ለዘመድ አዝማድ ራሱ ፈን ያደርጋል ብዬ አላስብም። እንደኔ ማለት ነው። እና እንደዚህ አይነት ነገር እውነት ለመናገር እጅግ በጣም ነው የሚያሳፍረውም በጣም ነው የሚደብረው። እንደዚህ መሆን የለበትም። ይሄ አይነት ፎቶ ማለት ሰው የፈለገው ማውራት ይችላል። ሰው የፈለገው ማውራት ይችላል። ሰው የፈለገው ጥሩ ነገር ብታደርጉለት ከእናንተ እንኳንስ እነሱ አሁን ብዙዎች የቅናት መንፈስ ምንም ስላለ እንደማይወዷቸው ተስፋ አደርጋለሁ። ነገር ግን ያ ሰው እንደዛ አደረገ ማለት ሁሉም ሰው እንትን ይላል ይጠላናል ብሎ ያልሆነ ፎቶ መፖሰቱ አግባብ አይደለም። የእውነቴን ነው የምላችሁ። ይሄ ምን በጣም የሚያስጠላ እንደ ሰውኛ በጣም ነው የሚያስጠላ። ይቅርታ አየር እየተቀያየረ ነው እኛ ጋር ማለት ነው። በጣም ይቅርታ ቤተሰብ አየር እየተቀያየረ ስለሆነ በጣም ያማል። አሁን ደግሞ በቃ ክረምቱ ሊመጣ ነው ምናምን ሲያስጠላ። ዝናብ ይጥላል ያርከፈክፋል ምናምን በቃ እሱ ሲጨማመር እኛን ራሱ በጣም ነው የሚያምን ማለት ነው። እና እኔ ራሱ በጣም ነው ያመመኝ እውነት ለመናገር የምር አየሩ ይቀያየራል በጣም ከምነግራችሁ በላይ ማለት ነው። ስለሚቀያየር በጣም ያመናል። ራሳችሁን እየጠበቃችሁ እንግዲህ አንዳንድ ልጆች ትኩስ ነገር ዝንጅብል ምናምን ነገር ተጠቀሙ። ዝንጅብል ጥሩ ነው ማለት እንደዚህ ለቅዝቃዜ ምናምን ነገር። ምክንያቱም እኔ ራሱ በጣም ነው ያፈነኝ። በተለይ እንደዚህ በፊት ኮሮና ብዙኝ ስለነበረ ማለት ነው ቶሎ ብሎ ነው የሚያፈነኝ። በነገራችን ላይ ቶሎ ፍን ነው የሚያደርገኝ ማለት ነው። ለዛ ስለሆነ ቤተሰብና ራሳችሁን ጠብቁ። በዚሁ አጋጣሚ በተለይ አረብ ሀገርም ያላችሁን ሰዎች ከብዙ ነገር ራሳችሁን ልትጠብቁ ይገባችኋል። እና ያለው ነገር ይሄ ነው። ሌላ ምንም የምለው ነገር የለም። ስለመጣሁበት አጀንዳ ሌላ አጀንዳ የተቀየርኩት ማለት ነው። እና በዚህ ልክ እኔ እንደዚህ ማውረዱ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ቤተሰብ። ከዛ ባሻገር ደግሞ ስለሷ ስለ ሩታ ያለውን ነገር እንግዲህ ጨርሰናል። ስለ አብርሽ እንሸጋገር ማለት ነው። ስለሱ ደግሞ ስንሸጋገር እሱ ራሱ በጣም ተግማምቷል። ግምት ብሏል። ለምን አትሉኝም? ለምን ማለት ጥሩ ነገር ነው። ኦኬ ምክንያቱም አሁን እቺ ማለት ልጁ አሁን እቺ ሴት አሁን አርግዛለች ባይዘው። ስለዚህ አርግዛውን ምንድነው የገዝች ሄርሜላ ነው የሆርሜላ እንደምትባለች አበባ ቀይ ምንጣፍ ምናምን አድርጎ ማለት ነው። አላየሁትም። ወይኔ ጉዴ ፈላ። እኔ በጣም ነው የገረመኝ እውነት ለመናገር 44 እንዴ
ሰው እንዴት በዚህ ልክ ይጨልላል? በጣም እኮ ነው የጨለለው። ጌታ ነው የምላችሁ ጭልልል ብሏል ከምነግራችሁ በላይ ማለት ነው። እና ወንድ ልጅ እኔ እንጃ አንዳንዴ ለቤተሰብ ራሱ በቃ ክብር ራሱ አጥቷል። ክብር ታውቃላችሁ። እና እኔ በጣም ነው የደበረኝ እንደዚህ በመሆኑ በማረጉ የእሱ ቤተሰቦች የእሷ ቤተሰቦች ሲያዩ ምን እንደሚሉ እንግዲህ እናንተ ታውቃላችሁ። ለእናንተ መንገር አይጠብቅብኝም። ጌታን ነው የምላችሁ። እና በጣም ነው የሚደብረው። በዚህ ልክ መሆን የለበትም። ወንድ ልጅ ቆፍጠን ሲል ነው የሚያምርበት። እና ልጆች ወንዶች ምን ይማራሉ ከአንተ ማለት ነው። አንተ አብርሽ የምትባል ግለሰብ ማለት ነው። የምር በጣም ነው የሚያስጠላ የሚሰራው ስራ ሁሉ ምናምን ነገር በጣም ድብርብርብር የሚል ስራ ነው የሚሰራው ወይዘው ማለት ነው። እና እኔ እንጃ ይሄ ነገር አግባብ ነው ብዬ አላስብም። እንደኔ ማለት ነው ቤተሰብ እና ለማንኛውም እንዴት አያችሁት? ልብሴን እያያችሁት ነው። ቀይ ቢጫ አረንጓዴ ሰው ነው የላከልኝ እኮ እንዴት እንደሚያምር ወይኔ መታደል ይላል። ፋሲል ደግሞ ዞዶ እኮ አይደለም መታደሌ ነው ይላል። አንዳንድ ነገር ሲል ወይኔ መታደሌ ይላል። እና ለዛ ነው እላችኋለሁ። በተረፈ ያለው ነገር ይሄ ነው ውዶች ማሮች እና በጣም ያሳፍራል ያለው ነገር። ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ። ቪዲዮውን ከወደዳችሁ ሰብስክራይብ አድርጉ። እናንተ ረቱ ቻናሌ ስታዩ ለምንድን ላይክ ማታረጉ? ላይክ ታደርጉልኝ እኮ ቻናሌ ይታይ ነበር። ግን እናሳናት ታይላችሁ በቃ እንትናቱን ማየት ብቻ እንጂ ላይክ አታደርጉም ማለት ነው። ሰው ደግሞ ላይክ ሲደረግ ነው የሚመጣ። ተንኮላችሁ ተንኮል አይደለም። የምን ተንኮል ምን ችግር አለው? እኔ እህታችሁ አይደለሁ እንዴ? የአረብ ሀገር እህታችሁ። ስለዚህ እኔ ማታበረታቱ ምን ችግር አለው? የግዴታ አልቅሼ መምጣት አለብኝ? እንደዛ ካልሆነ በስተቀር ማለት ነው እኔን አትፈልጉም ማለት ነው። አይታችሁኝ ሰብስክራይብ አታደርጉኝ እንዴሽ? ምንድነው ችግራችሁ? ማታደርጉበት ጥያቄ ጠይቃችሁ እናንተ ማለት ነው። እንደዚህ እየተነፋነፍኩ ነው ቪዲዮ የምሰራ። ታዩት ቪዲዮ ራሱ እንኳን ስሰራ እንዴት እንደምነፋነፍ ወይ እግሬ ራሱ ምን እንደሚመስል ውይ አመድ መስሏል እግሬ ራሱ በባዶ እግሬ እዚህ እዛ እየሄድኩ ማለት ነው። እግሬን ራሱ ገድዬዋለሁ እናንተ እድሜ ላይ ቲክቶክ እድሜ ላይ ቲክቶክ እንጂ ማለት ነው። እግሬ ራሱ እንዴት እንደተቋቋረ ታዩት ከምነግራችሁ በላይ ማለት ነው። ምክንያቱም 24 ሰዓት እዚህ አሁን እኔ እያጨደለኝ ያለው ጋይስ ቲክቶክ ነው። ስለዚህ ቲክቶክ እንደልቱልኝ ልደልተው ወይስ ምን ላድርገው? ምን ትሉኛላችሁ? ምን ትሉኛላችሁ? እና ለማንኛውም ይሄ ነው። በተረፈ ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ በክርስቶስ ይብዛልኝ። እንዴ በሌላ ቪዲዮ እንገናኛለን። ለተኛ ይመር በጣም ለዛሬ ነፍነፍ እያልኩ ነው። በጣም እየተነፋነፍኩ ነው ማለት ነው። ታለዛ ነው ሰላማችሁ ይብዛልኝ። እሺ